ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የትግራይ ክልል ጊዜያዊ አስተዳደር ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ፕሬዝዳንት ታደሰ ወረደ ገለጹ። በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። ከውጭ ግማሽ ሚሊዮን አዲስ ተፈናቃዮች በጋዛ መኖራቸው ተገለጸ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ፕሬዝዳንት ታደሰ ወረደ ገለጹ። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አስታውቀዋል። ፕሬዝዳንቱ ይህን ያስታወቁት የአፍሪካ ሕብረት የፕሪቶሪያ ሰላም ስምምነት መከታተልና ማረጋገጥ ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ማኔጀር ጄኔራል ሳማድ አክሱዶን ትላንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡን የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራም ገልጸዋል። ማኔጀር ጀነራል ሳማድ አክሲዶ በበኩላቸው በፕሪቶሪያው ስምምነት አፈጻጸም ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያው ስምምነት የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የፕሬዝዳንቱ ጽህፈት ቤት መረጃ አመላክቷል። ኢትዮ ቴሌኮም ለሽያጭ ካቀረበው 10% አክሲዮን ውስጥ 10.7 ሚሊዮን አክሲዮን መሸጡን አስታወቀ። በዚህ ሂደትም 47377 ዜጎች የተሳተፉ ሲሆን ከዚህም 3.2 ቢሊዮን ብር መሰብሰብ መቻሉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለመገናኛ ብዙሃን ተቋማት በሰጡት ማብራሪያ ገልጸዋል። ኩባንያው ከጥቅምት 7 2017 ዓ.ም ጀምሮ 100 ሚሊዮን አክሲዮኖችን ለሽያጭ ማቅረቡን ስራ አስፈጻሚው አስታውሰዋል። በዚህም የአንድ አክሲዮን ዋጋ 300 ብር ሲሆን ዝቅተኛው የሸር ብዛት 33፣ ከፍተኛው ደግሞ 3333 አንድ ሰው መግዛት እንደሚቻልም ጠቅሰዋል። በመሆኑም ኢትዮ ቴሌኮም ለሽያጭ ካቀረበው 10% የአክሲዮን ሽያጭ 47377 ዜጎች 10.7 ሚሊዮን አክሲዮን መግዛታቸውን ወይዘሪት ፍሬሕይወት ገልጸዋል። ከዚህም 3.2 ቢሊዮን ብር መሰብሰብ መቻሉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ሂደቱን በሚመለከት የመጀመሪያው ዙር ከጥቅምት 7 እስከ ታህሳስ 25 ድረስ በሂደቱ ወደ 43848 ዜጎች ተሳትፈዋል ማለት ነው። በዚህ ሂደት ውስጥ 8.7 ሚሊዮን አክሲዮኖችን ቡክ አድርገዋል። እንግዲህ የሴክተሩን ቋንቋ መጠቀም ስላለብኝ ነው። ሂደቱ እስከሚጠናቀቅ ገዝተዋል ብዬ ለመቋጨት እንዳልቸገር ብዬ ነው። ግን ኦልሞስት እየተጠናቀቀ ያለ የካፒታል ገበያን ባለስልጣን ሂደቶች የመጨረሻ የማጽደቅ ሂደት ስለሚቀር ብዬ ነው። ስለዚህ የመጀመሪያው ምዕራፍ 2.6 ቢሊዮን ቡክ ያደረጉበት፣ እንደምታውቁት በባንክም አክሲዮን ሲሸጥ የተከፈለ ያልተከፈለ የሚባል ቃል አለ፣ ታውቃላችሁ አይደለ? ይሄ ሁሉም የተከፈለ ነው። 3.2 ቢሊዮኑ ካሽ ከፍለው ነው አክሲዮናቸውን ቡክ ያደረጉት ማለት ነው። ከዛ ገንዘቡ የት እንዳለም ገልጽላችሁ ይሆናል ማለት ነው። በሁለተኛው ዙር ማራዘሚያ ካደረገ ወደ 3529 ኢንቨስተሮች 1.8 ሚሊዮን ሼሮችን ገዝተዋል። እንደዚሁም በገንዘብ ሲተመን ደግሞ ወደ 571 ቢሊዮን ይሆናል ማለት ነው። በድምሩ 47377 ኢትዮጵያኖች ከኢትዮ ቴሌኮም የ10% ድርሻ ውስጥ ወደ 10.7 ሚሊዮን ሼር በመግዛት 3.2 ቢሊዮን ብር በ121 ቀን ውስጥ ሬዝ ማድረግ የተቻለበት ሂደት ነው ማለት ነው። ከዚህ አክሲዮን ሽያጭ የተሰበሰበው 3.2 ቢሊዮን ብርን በዝግ አካውንት የሚቀመጥ መሆኑን አክለዋል። የቀሩትን ሼሮች በሚመለከት ከባለቤቱ እንደዚሁም ከሚመለከታቸው በየደረጃው ካሉ የመንግስት ባለስልጣንና ውሳኔ ሰጪ አካላቶች ጋር ውይይት እያደረግን ነው የምንገኘው። የኢትዮጵያ ካፒታል ገበያ ባለስልጣን ያወጣቸውን መመሪያዎችን ተከትለን ማለት ነው። ሂደቱ አልተጠናቀቀም። በዚህ ሂደት እየተመለከትን ያለ ነው። በመጀመሪያው ሂደት ላይ ለመሳተፍ የፈለጉ በደብዳቤ ጭምር ኩባንያዎች አሉ፣ ባንኮችን ጨምሮ ሼር መግዛት የሚፈልጉ አሉ፣ ከኢትዮ ቴሌኮም አክሲዮን ድርሻ ማለት ነው። እንደዚሁም ትውልደ ኢትዮጵያኖች ጥያቄ አቅርበዋል። እነዚህንና ሌሎች መሰል ጥያቄዎችን ታሳቢ አድርገን መንግስት በሚሰጠው አቅጣጫ መሰረት የሚቀጥሩትን ሼሮች የምናወጣበትን ሽያጩ የምናወጣበትን ጊዜ
የምናሳውቃችሁ ነው የሚሆነው። በዚህ የመጀመሪያ ዙር አክሲዮን ሽያጭም ተቋማት፣ ትውልደ ኢትዮጵያውያንና ባለሀብቶች አለመሳተፋቸውንና ዝቅተኛ የማህበረሰብ ክፍሎች ብቻ የተሳተፉ መሆናቸውን ገልጸዋል። በመሆኑም ቀሪ አክሲዮን ሽያጮች መንግስትና የኢትዮጵያ ካፒታል ገበያ ባለስልጣን በሚያወጡት መመሪያ መሰረት የሚከናወን ይሆናል ብለዋል። በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። ባለፉት 3 ዓመታት ለ6 ወራት ብቻ ሊጠለሉበት የሚያስችላቸው የሸራ ድንኳን ቢሰጣቸውም ምንም አይነት እድሳትና ቅያሬ ሳይደረግላቸው በዝናብና በፀሐይ ተበላሽተዋል ብለዋል። ከመጠለያ ድንኳኖቹ ምቹ አለመሆን ጋርም ተያይዞ እናቶችና ህጻናት ለህመም መዳረጋቸው ተገልጿል። ኤልዳና ታደሰ ተጨማሪ አላት። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ የኢትዮጵያ ኢመርጀንሲ ሼልስ እና ኤንኤፍአይ ክላስተር ባወጡት ሪፖርት መግለጻቸው ይታወሳል። የተፈናቃዮቹ መጠለያዎች ከመጠን በላይ በሰዎች በመጨናነቃቸው ያረጀና የተቀዳደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹን ሁኔታ በከፋ ደረጃ እያባባሱት መጥተዋል ነው የተባለው። ባለፉት 3 ዓመታት ለ6 ወራት ብቻ ሊጠለሉባቸው የሚችሉ የሸራ ድንኳኖች ቢሰጣቸውም ምንም አይነት እደሳና ቅያሬ ሳይደረግላቸው በዝናብና በፀሐይ ተበላሽተዋል ተብሏል። ከመጠለያ ድንኳኖች ምቹ አለመሆን ጋር ተያይዞ እናቶችና ህጻናት ለህመም መዳረጋቸውም ነው የተገለጸው። ከዝናብና ከፀሐይ ጋር ቅራኔ ገብተናል የሚሉት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል በሰሜን ወሎና በደቡብ ወሎ ዞን ባሉ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች መጠለያ ድንኳኖች ከአገልግሎት ብዛት ተበላሽተው መጠለል እየቻልንባቸው አይደሉም ሲሉ ያስረዳሉ። ዝናቡ ሲጥል ጎም ይያዝ፣ ዝናብ ቢጥል አገር ይጠግባል፣ ገበያ ይጠግባል። ግን እኛ ዝናቡ የጣለ ጊዜ እዝጎ እንላለን። ምን ነው መቀመጫ ስለሌለን እንደን እንዲሁ እየዋልን እንዲሁ ቁመን ውለን ቁመን ልናድር ነው። ዛሬ ግን ዝናብ መታን ዝናብ የቀረው ይቅርና ዝናቡ ገደለ። በጣም ያስገባል። ተታይም ይፈልቃል። ዋው ተላይም ጣይ ነው። በጣም ልጆቹ ተጎዱ ነው ያሉት። አራሱ ልጅ በጣም ሰውነታቸው ምልጥልጥ እያለ ነው እየተጎዳን ያለው። እኔ ራሱ በጣም ፕሬሽን ኩኜ ስንቴ ሙቀቱ እየተተረተረብኝ ሆዴ በጣም እየተፈታ ሐኪሞች እያሸጉ በጣም ሰውነቴ እየተቃጠለ ነው ያለው። አሁን ቁስል ላይ ማለት ተሰፍቶ የመጣነው ለ6 ወር ተብለን ነበረ። አሁን ግን ወደ 3 ዓመት እየጨረስን ነውና ከትርምስ እየበላው ብዙ ቤቶች ንፋስና ፀሐዩ እየበረታበት እየወደቀ ነው። ሸራዎችን ጥገና የተደረገላቸው ብዙ ሸራዎች ነበሩ። ባለፈው ዕለት እነሱ እየተገነጣጠሉ ነው። ዝናብ ሲመጣም አሁን ከደጅ ይሻላል ነው እንጂ ዝናብም የሚያስጥል ነገር ኑሮ አይደለም። በሰሜን ወሎ ዞን የሚገኘው የጃራይ ስደተኛ መጠለያ ጣቢያ ድንኳን ከአገልግሎት ብዛት እየወደቀም ይገኛል። በተመሳሳይም በተውለደር ወረዳ ቱርክ የስደተኛ መጠለያ ጣቢያ ውስጥ የመጠለያ ችግር ቢኖርም ጠግኖ ቀንን ለማለፍ እየተሞከረ ነው ይላሉ የተፈናቃዮች ተወካይ። ያው ምላሽ ይሰጣል ተብሎ ተነግሮናል። ያው ዛሬ ነገ ይሰራል እየተባለ ነው። ያው በፀሐይ ተበጣጥቷል፣ በጣም ተጎድቷል። የቆየ ሸራ ስለነበረ ማለትም አሁን ያው ሰዓቱ ፀሐይ ስለሆነ ያው ያለውን ተጋግኖ የተቀመጠ ነው። ዝናብ ከመጣ ግን ማንንም ሰው ማስቀመጥ አይችልም። እዚህ ድንኳን ውስጥ የሚኖረው ሰው በጣም ከባድ ነው። ይሄ ድንኳን የተሰራው ለ6 ወር ነው ስንገባ ማለት ነው። ግን አሁን ላይ 3 ዓመቱን እኩሌታ እያደረገ ነው። የተቀደደው ቀርቶ ስታየው አሁን የተቀደደ ሊመስል ይችላል። ግን ያልተቀደደው ራሱ በስፉ እያፈሰሰ ነው ሁሉ። በዛ ላይ የጤና ችግር አለ። በዛ እንግዲህ እዚህ ሸራ ቤት አሁን የላይኛው አለ የሸራው ቤት እዛ ዘመድና ቤተሰብ ያላቸው ሰው በጣም ሲያመባቸው እዛ ወስዶ የሚያስተኙበት አጋጣሚ ሁሉ አለ። ጭራሽ ለመተኛ ለቀን አይሆን ለሌታ አይሆን። አሁን ላይ በጣም አስቸጋሪ ሆኖ የድንኳኑ ጉዳይ ነው። አሁንም በፀሐይና በዝናብ ምክንያት ለተበላሹ የተጎዱ የመጠለያ ድንኳኖች በአዲስ የመተካት እንቅስቃሴ በሌለባቸው የቱርክ መካነ ኢየሱስ፣ ጃራ ገራዶ እና ሌሎች የመጠለያ ጣቢያዎች ውስጥ የታመሙ ሰዎች እንኳን ለማሳረፍ የተሻለ ስፍራ አለመኖሩም ተመላክቷል። 15000 የሀገር ውስጥ ተፈናቃዮች በመጠለያ ጣቢያው የያዘው የደቡብ ወሎ ዞን አስተዳደር አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አሊ ሰይድ ችግሩ መኖሩን አውቀናል፣ ለክልሉ አደጋ መከላከል ምግብ ዋስትና ኮሚሽን ጥያቄ አቅርበናልም ብለዋል። አይኛ ማቅረብ አንችልም። እሱ ነው እኮ የሚቀርቡና ለምሳሌ ወይ ፌደራል ማቅረብ አለበት። ከዛ ውጪ ደግሞ ፓርትነሮች ነበሩ የሚያቀርቡት የሚያግዙት ይሄን። እነሱ ደግሞ አሁን ወጡ፣ ብዙዎቹ እየቆላለፉ ወጡ። ያው ክፍተቱ አለ ተፈጠረ ማለት ነው። በእኛ በኩል ለአንዳንድ ያሉ ፓርትነሮች ጋር ሆነን ችግር ለይተናል። ችግሩ መኖሩን በተለያዩ መጠራጠቢያዎች ላይ ተንቀሳቅሰን አረጋግጠናል። እሱን መሰረት አድርገን ደግሞ ያው ፍላጎቱን ጠይቀናል ማለት ነው። ክልል ነው የምንጠይቀው እኛ።
እነሱም ደግሞ ለፌደራል ጠየቁ ነግረውናል፣ ግን እስካሁን ምላሽ የለም። በአማራ ክልል ከሚገኙ መጠለያዎች ውስጥም በሰሜንና ደቡብ ወሎ ዞኖች ያሉ ጣቢያዎች ከፍተኛ ቁጥር ያላቸው ተፈናቃዮች የያዙ ሲሆን 55 በመቶ የሚሆኑ መጠለያዎች እና የጋራ ማዕከሎች ይገኛሉ። በ2024 መጀመሪያ ላይ የተወሰኑ ተፈናቃዮችን የመመለስ ጥረት ቢጀመርም ከዛ በኋላ የመመለስ ወደ ቦታ የማዘዋወር ወይንም ደግሞ ሌሎች ዘላቂ መፍትሄ ማግኘት እድል አነስተኛ ሆኖ ቆይቷል። ከወራት በፊት በሰሜን ወሎ በጅራ የሀገር ውስጥ ተፈናቃዮች ማዕከል የሚኖሩ በሺዎች የሚቆጠሩ ግለሰቦች ከፍተኛ የምግብ እጥረት እንደገጠማቸው መዘገባችን የሚታወስ ነው። መሬት የማግኘት መብት የተከለከሉ የ14 ሰዎችን መብት ማስጠበቁን የመቀሌ ቅርንጫፍ እንባ ጠባቂ ተቋም አስታወቀ። የ94 ሰዎች የመሬት ይዞታ በአቤ አዲ በደንብ 4 የቆመ መዝገብ መኖሩን የገለጸው የመቀሌ ቅርንጫፍ እንባ ጠባቂ ተቋም ዓመቱ ያለቀ በመሆኑ በይግባኝ የነበሩ መዝገቦች እንደ አዲስ ለመቀነስ መታሰቡን ገልጸዋል። በተጨማሪም በእገላ ወረዳ 300 ካሬ ሜትር ማግኘት የሚገባቸው 14 ሰዎች መብት የላቸውም ተብለው በ200 ካሬ ብቻ እንዲሰጣቸው ተቋሙ አስታውቀዋል። እነዚህ 14 ሰዎችም 100 ካሬ ለምን ይቀርብናል ብለው ከአንድ ዓመት በላይ በክርክር ላይ መቆየታቸው ተገልጿል። የመቀሌ ቅርንጫፍ እንባ ጠባቂ ተቋም ጽህፈት ቤት ኃላፊ አቶ ፀሐይ እምባይ እንደገለጹት ተቋሙ የእነዚህን 14 ሰዎች ቅሬታ በመመልከት መሬት የማግኘት መብታቸውን በማስጠበቅ እያንዳንዳቸው 300 ካሬ ሜትር እንዲያገኙ ማድረጉንም ተናግረዋል። እነሆ ከበደል ከክፋት ከኃጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን። ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን። በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየን። ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትሕትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በርካታ እንዲፈኩ ይበልጥ ተግቶ ሊሠራ ስንዱ መሆኑን ቃል በመግባት ጭምር ነው። መልካም የትንሣኤ በዓል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ሉዓላዊነትን ለማክበር የሰላም ስምምነት ረቂቅ መፈረማቸውን አስታወቁ። ስምምነቱ የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች በዋሽንግተን የተፈራረሙት ሲሆን የዩኤስኤ የውጭ ጉዳይ ሚኒስተር ማርኮ ሩቢ በስነ ስርዓቱ ላይ ተገኝተዋል። በሩዋንዳ የሚደገፈው M23 አማጺ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በማዕድን የበለጸገችውን ግዛት በመያዝ ባለፉት ወራት በመቶ ሺዎች የሚቆጠሩ ንጹሃን ዜጎችን ከቤት ንብረታቸው አፈናቅሏል። በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል ያለውን ግንኙነት በጣም ደካማ ከመሆኑ የተነሳ በዋሽንግተን የተካሄደው ስብሰባና አለመግባባቶች በውይይት ለመፈታት ቃል መገባቱን ተከትሎ የለውጥ ማሳያ ነው ተብሏል። በዚህ ሳምንት መጀመሪያ ላይ ዲሞክራቲክ ሪፐብሊክ ኮንጎና M23 ቡድን በሰላም ቁርጠኝነት መሆናቸውን በመግለጽ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ ማሳይተዋል ተብሏል። የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ባለስልጣናትም ከጥር ወር ጀምሮ 7000 ያህል ሰዎች መገደላቸውን ሪፖርት አድርገው ነበር። M23 ከዚህ ቀደም ታይቶ የማይታወቅ ጥቃት ከፈጸመ በኋላ ለ10 ዓመታት የዘለቀውን ግጭት ተባብሶ የጎማና የቡካቩ የምስራቅ ኮንጎ ሁለቱ ትላልቅ ከተሞችን በመቆጣጠር ሰፋ ያለ ጦርነት እንዲፈጥር አድርጎታል። ይህም ጦርነት ሁለቱን ሀገሮች ወደ ለየለት ጦርነት እንዳያመሩ ስጋት ፈጥሯል።
ግማሽ ሚሊዮን አዲስ ተፈናቃዮች በጋዛ መኖራቸው ተገለጸ። የተባበሩት መንግስታት ድርጅት በእስራኤል ጦር የተሰጠው በርካታ የማፈናቀል ትዕዛዞች ፍልስጤማውያን በጋዛ ከ1/3 ባነሰ አካባቢ እንዲኖሩ አድርጓቸዋል ብለዋል። ባለፉት ወራት በጋዛ 500,000 የሚጠጉ ፍልስጤማውያን በእስራኤል ጦር ጥቃት ሳቢያ በግዳጅ መፈናቀላቸውን የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ አስታውቋል። ድርጅቱ በሰጠው መግለጫ ባለፈው ወር በጋዛ ወደ ግማሽ ሚሊዮን የሚጠጉ አዲስ ዜጎች ተፈናቅለዋል። በእስራኤል ጦር በተሰጠው በርካታ የማፈናቀል ትዕዛዝ ፍልስጤማውያን በጋዛ ከ1/3 ያነሰ ቦታ ላይ እንዲኖሩ አድርጓቸዋል። የቀረውን ቦታ የተበታተነ ደህንነቱ ያልተጠበቀና ለኑሮ ምቹ ያልሆነ ነው ብለዋል። መጠለያዎች በአስከፊ ሁኔታ ውስጥም ናቸው ተብሏል። አገልግሎት ሰጪዎችም ለመስራት እየታገሉ ቢሆንም ያለው ግብአት እየተሟጠጠ ነው ተብሏል። ከጥቅምት 2023 ጀምሮ አብዛኞቹ ሴቶችና ህጻናት የሆኑ 51400 የሚጠጉ ፍልስጤማውያን በጋዛ ተገድለዋል። በመጨረሻ የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንታት ውስጥ ማውደማቸው ተገለጸ። የየመን የሁቲ ታጣቂ ቡድን ባለፉት ሳምንታት ከ$200 ሚሊዮን በላይ ዋጋ ያላቸው 7 የአሜሪካ ሪፐን ሰው አልባ አውሮፕላኖችን በመምታት ከጥቅም ውጭ አድርገዋል ተብሏል። ይህንም ዋሽንግተን በተፋላሚዎች ላይ ባደረገው ዘመቻ ከፍተኛ የቁሳቁስ ኪሳራ እንደደረሰበት ያሳያል ተብሏል። ሁቲዎች በየመን ላይ የሚንቀሳቀሱትን የዩናይትድ ስቴትስ አውሮፕላኖች ላይ ኢላማ ለማድረግ ጥረታቸውን በማጠናከር ከመጋቢት 31 እስከ ኤፕሪል 22 ባለው ጊዜ ውስጥ ሰው አልባ አውሮፕላኖችን ማውደማቸውን የመከላከያ ባለስልጣናት ተናግረዋል። ባለፈው ሳምንት ብቻ 3 ሰው አልባ አውሮፕላኖች ወድመዋል። ይህም የሁቲዎች ከፍተኛ የአሜሪካ ሰው አልባ አውሮፕላኖችን መምታት አቅማቸውን ማሻሻሉን ጠቁመዋል። አውሮፕላኖቹ እያንዳንዳቸው ወደ $30 ሚሊዮን የሚጠጋ ወጪ የተደረገባቸው ሲሆኑ ተመተው በውሃና በመሬት ላይ ሲወድቁ የክትትል ወይንም የጥቃት ተልዕኮም እየሰሩ ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ በየቀኑ ጥቃት እንዲሰነዘር ካዘዙ በኋላ ከመጋቢት 15 ጀምሮ በሁቲ ቁጥጥር ስር ባሉ የየመን ክፍሎች በደርዘን የሚቆጠሩ ንጹሃን ዜጎችን ህይወት የነጠቀ የዋሽንግተን ጥቃት መቀጠሉ ተዘግቧል። የማዕከላዊ እዝ ቃል አቀባይ እንደተናገሩትም የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መቷል፣ የትዕዛዝ ማዕከሎች፣ የጦር መሳሪያ ማከማቻዎችና የአየር መከላከያዎች አውድሟል ብለዋል። እንዲሁም በመቶዎች የሚቆጠሩ የሁቲ ተዋጊዎችንና መሪዎችንም ገድሏል ሲሉም አክለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።